ከዚህ በመቀጠል አባታችን መላከ ሰላም መምህር ክብሩ አርጋው የአንቀጸ ብርሃን ልታ ለማርያም ቅድስት አርሴማ ቤተክርስቲያን ዋና አስተዳዳሪ ትምህርት ወንጌሉን የዕለቱን ትምህርት ያስተላልፉልናል። ለሳቸው ተናጋሪ አንደበት ለኔና ለእናንተም ሰሚና አስተዋይ ዝነ ልቦና ለሁላችን ቸሩ ፈጣሪ ያድልልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገን አይዳሆ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን አበው ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ እግዚአብሔር የሚወዳችሁ እግዚአብሔርንም የምትወዱ የልዑል እግዚአብሔር ቤተሰቦች ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ስላደረሰን ይህን ጊዜ በዚህ መልኩ በቤቱ ተገኝተን እንድናመልከው እንድናመሰግነው ቅዱስ ቃሉን እንድንሰማ የፈቀደልን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር በፍጥረቱ ሁሉ አንደበት የተባረከና የተመሰገነ ይሁን። ብፁዕ አባታችን በመካከላችን ተገኝተዋል። በዚህ በወርኃ ጾም ከጾም ጋር ምን ማድረግ እንዳለብን አባታዊ ቃለ ምዕዳን መልእክት ያስተላልፋሉ። ስለዚህ ለእርሳቸውም ጊዜ ለመቆጠብ ወንጌሉን አጠር አድርጌ ለመግለጽ እሞክራለሁ። ሁላችሁም በጽሙና ተከታተሉ። ሐዋርያው ቅዱስ ጳውሎስ ምን ይላል? ዑቁ እንከ ከመ ይትበዩ ወለዘይትናገር፣ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። የሚናገረው ከእግዚአብሔር አብ ከአባቱ ተወልዶ ዓለምን ለማዳን ሰው የሆነው መድኃኔ ዓለም ክርስቶስ ነውና እርሱን እምቢ እንዳትሉት፣ የሚናገረውን እምቢ እንዳትሉ ተጠንቀቁ ይላል። እነሆ በዚህ ሰዓት የሚናገር እግዚአብሔር ነው፣ የሚያስተምር እግዚአብሔር ነው። አምላካችን እግዚአብሔር ካህናቱን መምህራኑን መሳሪያ አድርጎ ለእኛ የሚጠቅመውን በዚህ ሰዓት እኛ ምን ማድረግ እንዳለብን መልእክት የሚያስተላልፍበት ሰዓት ነውና ሁላችሁም ነቃ ብላችሁ እንድትከታተሉ ለማሳሰብ ነው። ቀደም ሲል በዲያቆን ዮሐንስ እንደተገለጸው ዛሬ አብይ ጾም ከገባ 3ኛው ሳምንት ነው። ዛሬ ምኩራብ ተብሎ የሚታወቀው ሳምንት ነው። የመጀመሪያው ዘወረደ ነው፣ ሁለተኛው ቅዱስ፣ ሶስተኛው ምኩራብ፣ እንደዚህ እያለ እስከ ትንሣኤ ድረስ ያሉት ሰንበታት የራሳቸውን ስያሜ ይዘው የሚቀጥሉ ይሆናል እና በዛሬው ዕለት ምኩራብ ተብሎ የተጠራበት ምክንያት ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ 30 ዓመት ከሞላው በኋላ በ30 ዓመቱ ሳይውል ሳያድር ወደ ገዳመ ቆሮንቶስ እንደሄደ በዚያም 40 መዓልት 40 ሌሊት ጾሞ ከዲያብሎስ የቀረበውን ፈተና ሁሉ ድል አድርጎ እንደተመለሰና በገሊላ ቃና የመጀመሪያውን ተአምር እንዳደረገ ከእናቱ ከእናታችን ከድንግል ማርያም ጋር በዶኪማስ ቤት ተገኝቶ ውሃውን ወደ ወይን ጠጅነት እንደቀየረ ከዚያ በኋላ ደቀ መዛሙርቱን እንደጠራ ቅዱስ ቃሉ ይናገራል እና በዚሁ በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ እንዲህ ይላል። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ ካለ በኋላ የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርጎችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍም አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሲሄድ እንዲህ ባለ ግርማ ቤቱን ለማጽዳት ሲሄድ ይሄ መጀመሪያው ነው። ከዚህ በፊት ለ2 ጊዜ ያክል ወደ ቤተ መቅደሱ እንደሄደ የሉቃስ ወንጌል ምዕራፍ 2 ላይ
ተገልጾ እንመለከታለን። በተወለደ በ40 ቀኑ እመቤታችን ቅድስት ድንግል ማርያም ሕገ ኦሪትን ይፈጽም ዘንድ ወደ ቤተ መቅደስ እንደወሰደችው በዚያም ዮሴፍ እንደታቀፈው ዮሴፍም ስለዚህ ሕፃን ትንቢት እንደተናገረ ዝንቱ ሕፃን ለድቀቶሙ ወለተንሥኦቶሙ ለብዙኃን ሕዝበ እስራኤል ለእስራኤላውያን ስምዖን አረጋዊ ስምዖን እንደታቀፈው ስምዖንም ዝንቱ ሕፃን ለድቀቶሙ ወለተንሥኦቶሙ ለብዙኃን ሕዝበ እስራኤል ይህ ሕፃን ለብዙዎች ለመውደቃቸው ለብዙዎች ደግሞ ለመነሳታቸው ምክንያት ይሆናል ብሎ ትንቢት የተናገረለት በትንቢቱ መሰረትም በቃሉ ተሰናክለው ብዙዎች እንደወደቁ ብዙዎች ከፊቱ እንደራቁ እመይበላዕክሙ ሥጋሁ ለወልደ እጓለ እመሕያው አልብክሙ ሕይወት ላዕሌክሙ የወልደ እጓለ እመሕያው ክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም የሚለውን ቃል በሰሙ ጊዜ ይህ ዛሬ ደግሞ የምናውቀው የዮሴፍ የማርያም ልጅ ነው፣ ነገር ግን ሥጋዬን ብሉ ደሜን ጠጡ እንዴት ይላል ብለው ከዚህ ኃይለ ቃል የተነሳ ሕይወት የሆነውን ክርስቶስን ትተው ወደ ግል ሕይወታቸው እንደተመለሱ ቅዱስ ቃሉ ይናገራል። እንደዚሁም ደግሞ በ12 ዓመቱ ከዮሴፍና ከእመቤታችን ከድንግል ማርያም ጋር ወደ ቤተ መቅደስ ወደ ኢየሩሳሌም እንደሄደ በዚያም በሊቀ ካህናቱ መካከል ተገኝቶ ቃሉን እንደሰበከላቸው ቃሉ ይናገራል። በዚህ አሁን በጠቀስነው ምዕራፍ ላይ ግን የተገኘው በ30 ዓመቱ ስራውን በጀመረበት ወቅት በቤተ መቅደስ ያለውን ርኩሰት ያለውን አመጽ፣ ጥሚያ፣ ዝርፊያ ተመልክቶ የመጀመሪያውን አንጽሖተ ቤተ መቅደስ ሊያከናውን ቤተ መቅደሱን ሊያጸዳ ወንበዴዎችን ሊያባርር በቤተ መቅደስ በተገኘ ጊዜ ቤቴሰ ቤተ ጸሎት ትሰመይ ቤቴ የጸሎት ቤት ትባላለች። እውነት ነው፣ የእግዚአብሔር ቤት የጸሎት ቤት ነው። ሰውና እግዚአብሔር የሚገናኙበት፣ እግዚአብሔር ለልጆቹ ምሕረትን የሚያድልበት፣ ሰዎች ወደ እግዚአብሔር አቤቱታቸውን የልባቸውን ጭንቀት የሚያቀርቡበት፣ መስዋዕተ እግዚአብሔር የሚቀርብበት፣ ሰዎች ሰላምን ተጎናጽፈው የሚመለሱበት የሰላም የጽድቅ የበረከት ቦታ ነው። ለዚህ ነው ቤቴሰ ቤተ ጸሎት ትሰመይ ቤቴ የጸሎት ቤት ትባላለች። የአባቴን ቤት የወንበዴዎች ዋሻ አደረጋችሁት አለ። የአባቴን ቤት እውነተኛው ከእግዚአብሔር አብ በአካል ዘእምአካል ባህሪ ዘእምባህሪ ቅድመ ዓለም ያለ እናት መወለዱንም በዚሁ አጋጣሚ ገለጸ። ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ልደታት አሉት። አንዱ ቅድመ ዓለም ያለ እናት፣ ሁለተኛው ድህረ ዓለም ያለ አባት ከድንግል ማርያም። ስለዚህ የአባቴን ቤት የወንበዴዎች ዋሻ አደረጋችሁት። ይህን ያለበት ምክንያት ምንድን ነው ስንል በመቅደስ በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው ባገኘ ጊዜ ነው። ቤተ መቅደሱ የእንስሳት መናኸሪያ የንግድ ገበያ ሆኖ ነበረ። እነዚህ እንስሳት ለምንድን ነው ወደ ቤተ መቅደስ የመጡት ስንል ሕዝበ አይሁድ በወቅቱ ኃጢአታቸውን ለማስተስረይ ወይም ደግሞ ጊዜያዊ ስርየት ለማግኘት ከእግዚአብሔር ጋር የሚታረቁበት መስዋዕት በማቅረብ ነው። በዘመኑ ይቀርብ የነበረው መስዋዕት የእንስሳት መስዋዕት ነው። በሬዎቹን፣ ከርማዎችን፣ ፍየሎችን፣ የሰባውን ሰንጋውን አምጥተው በቤተ መቅደስ ያቀርባሉ። ካህናቱ ሊቃነ ካህናቱ የመጣውን መስዋዕት አይተው ለመስዋዕትነት ይበቃል አይበቃም ብለው ገምተው መርምረው ነው ለመስዋዕትነት የሚያቀርቡት። ታዲያ ለመስዋዕት ወይም ደግሞ ይህን መስዋዕት ለማቅረብ የሚመጡ ምዕመናን በጣም ከሩቅ አገር ስለሚመጡ እነዚያን እንስሳት እየነዱ መጥተው ኢየሩሳሌም ሲደርሱ ያመጧቸው መስዋዕቶች ወይም ደግሞ በጉ፣ ፍየሉ፣ እንስሳው ከመንገዱ ርቀት የተነሳ ከቀኑ ርዝመትም የተነሳ ይከሳሉ። ወደ ቤተ መቅደስ ሲደርሱ ይሄማ ለመስዋዕት አይበቃም ይሏቸዋል ካህናቱ። ታዲያ ምን እናድርግ ሲሉ እኛ የሰባ የተዘጋጀ ያማረ ኮርማ አለን፣ እርሱን ሽጡና ለኛ ሽጡልን፣ እኛ የሰባውን እንሰጣቸዋለን ይሏቸው ይለውጡላቸዋል። እነርሱን ያን የከሳውን ተቀብለው ደግሞ አርብተው አስምተው ሌላ ለሚመጣው እንደዚህ ይሸጡታል ማለት ነው።
በዚህ ሁኔታ ያን ቤተ መቅደስ ምን አደረጉት? የንግድ ቤት አደረጉት። መለዋወጫ አደረጉት። ከተለያየ ክፍለ ዓለም ስለሚመጡ እስራኤላውያን ሲመጡ ይዘውት የሚመጡት ገንዘብ የሀገራቸውን ገንዘብ ነው። ስለዚህ ያን ገንዘብ ደግሞ ለመገያየት ለመለዋወጥ ያመቻቸው ዘንድ እነዚህ የገንዘብ ለዋጮች ወንበር አስቀምጠው ገንዘብ ይለውጡ ነበር፣ ምንዛሬ። እንዲህ ባለው ሁኔታ ነው ቤተ መቅደሱ ረክሶ የነበረው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴሰ ቤተ ጸሎት ይሰማይ አንትሙ ትሰረሰይክሙ ቤተ ኃያል፣ እነዚህን ከዚህ አስወጡ፣ ጅራፍ አዘጋጀና በጅራፍ እየገረፈ እንስሳቱን ከቤተ መቅደሱ አስወጣቸው ይላል። ለምንድን ነው እንስሳቱን እየገረፈ ያስወጣቸው? እነዚህ እንስሳት ቀደም ብዬ እንደገለጽኩት የብሉይ ኪዳን መስዋዕት ነበሩ። ከዛሬ ጀምሮ እንዲህ ያለ መስዋዕት በቤተ መቅደሴ አያስፈልግም ሲል ነው። ምክንያቱም እውነተኛው መስዋዕት መድኃኔ ዓለም ክርስቶስ በዮሐንስ ወንጌል ዮሐንስ ምዕራፍ 1 ቁጥር 29 ላይ ቅዱስ ዮሐንስ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የገለጸለት እውነተኛው መስዋዕት አንድ ጊዜ ተሰውቶ ለዓለም ሁሉ መድኃኒት የሚሆነው መድኃኔ ዓለም ክርስቶስ እርሱ በእነዚያ መስዋዕቶች እንደተለወጠ ሁለተኛ የእንስሳት መስዋዕት እንደማያስፈልግ በቤተ መቅደስ ዙሪያ የቀረቡት መስዋዕቶች ሁሉ ከቤተ መቅደሱ መውጣት እንዳለባቸው ሲያስረዳ ይህን ተናገረ። ሊቁ ቅዱስ አባ ሕርያቆስ ቀደም ብለው የነበሩት መስዋዕቶች በእውነተኛው መስዋዕት በመድኃኔ ዓለም ክርስቶስ እንደተቀየረ ሲናገር በበግና በጊደር እንደነበረው እንደቀደሙ አባቶች መስዋዕት አይደለም ይላል። በበግ በጊደርና በላም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ ፈቃዱን ለሚሰሩ ልቡናቸውን ላቀኑ የሚያድን እሳት ነው። ለአመፀኞች ሰዎች ደግሞ የሚባላ እሳት ነው ይላል። ያ መስዋዕት መድኃኔ ዓለም ክርስቶስ ለዓለም ራሱን ቤዛ የሚያደርግበትና እውነተኛ መስዋዕት ሆኖ መምጣቱን ሲገልጽ እነዚያን የቀደሙ መስዋዕቶችን አባረረ። እውነተኛው መስዋዕት እኔ ነኝ ሲል ማለት ነው። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ቤቱ የንግድ ቤት ሆኖ ነበር። ቀደም ብዬ እንደገለጽኩላችሁ ሊቃነ ካህናቱ የእግዚአብሔርን ቤት መነገጃ፣ መሸጫ፣ መለወጫ የራሳቸው ጊዜያዊ ጥቅም ማግኛ አድርገውት ነበር። ዛሬም ባለንበት ዘመን የእግዚአብሔር ቤት የጸሎት ቤት የሆነው ስጋው ደሙ የሚፈተትበት እግዚአብሔር በመለኮት የሚገለጽበት የንግድ ቤት ሆኗል። ብዙ ነጋዴዎች በቤተ ክርስቲያን ስጋዊ ጥቅማቸውን የሚያራምዱ ለስጋቸው የቆሙ ኃላፊነት የማይሰማቸው በአባቶች ስም ያሉ ብዙ አባቶች አሉ። ያን ነው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ያለው። ስለዚህ ሁሉም ራሱን ሊመረምር ሁላችንም ራሳችን ልንፈትሽ ያስፈልጋል። በእግዚአብሔር ቤት ለአገልግሎት ስንሰየም፣ በእግዚአብሔር ቤት ለቅድስና ስንቀር የእግዚአብሔር ቤት መሆኑን አውቀን እግዚአብሔርን በቅንነትና በቅድስና እንድናገለግለው ያስተምረናል። በሌላ መልኩ የእግዚአብሔር ቤት የተባለው ሁላችን እያንዳንዳችን የእግዚአብሔር ቤተ መቅደሶች ነን። ሐዋርያው ቅዱስ ጳውሎስ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል። የእግዚአብሔር ቤተ መቅደሶች ናችሁ። እግዚአብሔር የሚከብርብን ደግሞ በደሙና ቅዱስ ሥጋውን ክቡር ደሙን ያፈሰሰልን ራሱን መስዋዕት አድርጎ ገንዘቦቹ ያደረገ አኮ በወርቅ ኃላፊ ዘተሳየጠን አላ በደሙ ክቡር ቤዘወነ በሚጠፋ በወርቅ በብር የተገዛን ሳይሆን ፍጹም የሆነውን
መለኮታዊ ማንነቱን ሕይወቱን አሳልፎ ለኛ የሰጠልን የኛ የእርሱ ቤተ መቅደሶች ነን። ስለዚህ እኛ የእግዚአብሔር ቤተ መቅደሶች እንደመሆናችን መጠን ማንነታችን በሸቀጥ ልንሞላው አይገባም። በኃጢአት በርኩሰት በበደል ቆሽሾ ከሆነ ይህንን አስወጡ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ጅራፍ አበጅቶ ቤቱን እንዳጸዳው ሁሉ ራሳችን በንስሐ የማንፈትሽ ከሆን ማንነታችን በንስሐ የማናጸዳ ከሆን እውነተኛ የእግዚአብሔር ቤተ መቅደሶች ሁነን ካልተገኘ ለማደሪያነት ራሳችን ካላዘጋጀን እግዚአብሔር በጅራፍ ይመጣል፣ በመቅሰፍት ይመጣል፣ በልዩ ልዩ ፈተና በደዌ ይመጣል። እንደዚህ አይነት ፈተና እንዳይመጣ ራሳችን ልንመረምር፣ ራሳችን ልንፈትሽ እኛ የእግዚአብሔር ቤተ መቅደሶች ነንና ቅዱስ ለሆነው ለእግዚአብሔር ማደሪያ እንሆን ዘንድ ራሳችን ልንፈትሽ ያስፈልገናል። እስመ አነሂ ቅዱስ ቅዱሳነ ኩኑ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎናል። ቅዱስ በባህሪው ንጹሕ በባህሪው አምላካችን እግዚአብሔር በእኛ ያድር ዘንድ እኛ ቅዱሳን ለመሆን ያስፈልጋል። ስለዚህ የአባቴን ቤት የወንበዴዎች ዋሻ አታድርጉት። ይህንን ባለ ጊዜ ደቀ መዛሙርቱ ይህንን አሉ። እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅንዓት አቃጠለኝ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ከ1000 ዓመታት በፊት የተናገረው ለካ ይሄን ነበር አሉ። እስመ ቅንዓተ ቤትከ፣ የቤትህ ቅንዓት አቃጠለኝ ብሎ ነቢዩ የተናገረው ለካ ስለዚህ ነበር ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ቤት ምን ያህል በቅናት እንዳቃጠለው ቅዱሳን ሐዋርያት ይህን ተመለከቱ ይላል። ስለዚህ ቤተክርስቲያናችን ቅድስናችን በመጠበቅ ከእግዚአብሔር ጋር በቅድስና የምንገናኝበት እግዚአብሔር አምላክ ለወዳጆቹ ጸጋውን በረከቱን የሚያድልበት የቅድስና ቤት ነውና ሁላችንም በቅድስና በንጽህና ልንቀርብ ያስፈልጋል። አምላካችን እግዚአብሔር ኃጢአታችንና በደላችንን ሳያስብ በምሕረቱና በቸርነቱ ተመልክቶን ሁልጊዜም ቅዱሳን ሆነን ከኃጢአት ከበደል ነጽተን የራሱ ገንዘቦች እንሆን ዘንድ አምላካችን እግዚአብሔር በቸርነቱ ይርዳን። ብፁዕ አባታችን በሰፊው ከዚህ የተረፈውን ይገልጹልናል። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።